ሐሰተኛ ሰነድ በማዘጋጀት ከ1.6 ሚሊዮን ብር በላይ ለግል ጥቅማቸው የዋሉ ግለሰቦች በእስራት ተቀጡ። በግብረ አበርነት ሐሰተኛ የገንዘብ ማስተላለፊያ ደብዳቤ በማዘጋጀትና በዋቸሞ ዩኒቨርሲቲ የተጻፈ በማስመሰል ከ1.6 ሚሊዮን ብር በላይ ለግል ጥቅማቸው አውለዋል የተባሉ ግለሰቦች በእስራት ተቀጥተዋል። ተከሳሾቹ ነዋሪነታቸው በደቡብ ክልል ሀዲያ ዞን ሆሳዕና ከተማ ሲሆን አንደኛ ተከሳሽ የዋቸሞ ዩኒቨርሲቲ የክፍያ ሰራተኛ፣ የተቀሩት ደግሞ በግል ስራ የሚተዳደሩ ናቸው። ፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን አቃቤ ሕግ የክስ መዝገብ እንደሚያስረዳው አንደኛ ተከሳሽ ፍቃዱ ከድር፣ ሁለተኛ ዓለሙ ግርማ፣ ሶስተኛ አባተ ጀማልና አራተኛ መላኩ አቤ እንዲሁም ትንሣኤ አምኖ ሲሆኑ የወንጀል ድርጊቱንም በግብረ አበርነት ፈጽመዋል። ሐሰተኛ የገንዘብ ማስተላለፊያ ደብዳቤ ሚያዝያ 3 ቀን 2006 ዓ.ም በዋቸሞ ዩኒቨርሲቲ የተዘጋጀ በማስመሰል ለኢትዮጵያ ንግድ ባንክ ዋቸሞ ቅርንጫፍ የባንኩን ኃላፊዎችና ሰራተኞች የተሳሳተ እምነት በመጠቀም በዩኒቨርሲቲው ስም ከሚንቀሳቀሰው ገንዘብ ውስጥ 1 ሚሊዮን 689 ሺህ ብር በሁለተኛ ተከሳሽ ዓለሙ ግርማ ስም በተከፈተ የባንክ ደብተር ገቢ በማድረግ ገንዘቡን ማውጣታቸው በክሱ ተብራርቷል። በተለያየ ጊዜ በሁለተኛ ተከሳሽ የባንክ ሂሳብ ውስጥ ከተቀመጠው ገንዘብ ላይ ሐዋሳ ከተማ ከሚገኘው የኢትዮጵያ ንግድ ባንክ ታቦር ቅርንጫፍ በመሄድና በተለያየ ጊዜ ከ200 ሺህ ብር በላይ ወጪ በማድረግ በመከፋፈል ለግል ጥቅማቸው መዋላቸውን ነው በክሱ የተገለጸው። ተከሳሾቹ በዚህ ሳያበቁ የቀረውን 1.4 ሚሊዮን ብር በሙሉ ለማውጣት ጥያቄ ባቀረቡበት ወቅት በባንኩ ሰራተኞች መከልከላቸው ሂሳቡን የተለያየ አካውንት በመክፈት ለግል ጥቅማቸው አውለዋል ብሏል አቃቤ ሕግ በክሱ። ተከሳሾቹ ግን የወንጀል ድርጊቱን አልፈጸምንም ብለው ክደው ተከራክረዋል። በመሆኑም በመንግስት ላይ ኪሳራ በማድረሳቸውና ያለ አግባብ ተጠቃሚ በመሆናቸው በዋና ወንጀል አድራጊነት በፈጸሙት ከባድ አታላይነት የሙስና ወንጀል የፌዴራሉ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ጉዳዩን ከመረመረ በኋላ ጥፋተኛ ብሏቸዋል። አቃቤ ሕግ ድርጊቱ ታሰቡበትና በግብረ አበርነት የተፈጸመ ስለሆነ የቅጣት ውሳኔው ላይ በማክበጃነት እንዲካተትለት ጥያቄ አቅርቧል። ተከሳሾች የቤተሰብ አስተዳዳሪ መሆናቸውንና ከዚህ ቀደም ምንም አይነት የወንጀል ሪከርድ እንደሌለባቸው ለፍርድ ቤቱ በማስረዳታቸው በቅጣት ማቅለያነት ተይዞላቸዋል። በዚህ መሰረት ችሎቱ አንደኛ ተከሳሽን በ9 ዓመት እስራትና በ7,000 ብር የገንዘብ መቀጮ፣ ሁለተኛ ተከሳሽን ደግሞ በ6 ዓመት ጽኑ እስራትና በ5,000 ብር እንዲሁም ሶስተኛ ተከሳሽን በ6 ዓመት እስራትና በ3,000 ብር እንዲቀጡ በመወሰን መዝገቡ ተዘግቷል። ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።